ጋር ይሄ አለ። እሷ ጋር የሌለ ደግሞ እባብነት ደግሞ አንቺ ጋር ምርጥነት አለ። ገባሽ እናቴ? ጌመር ነሽ። በጌም ሰው አወቀሽ። ጌምሽን ተጫዋች በቃ። ሌላ ምንም አይነት ነገር ስለማንም ስለምንም ስለ ሀብታም ስለ ድሃ ስለማንም ሰው ስለ አንቺ ያሽቃብጥ እንጂ ስለማንም ለምን ቢሊየን ብር ለምን አይሰጥሽም በእጅሽ? ለምን ሰው ይጠቀምብሻል? ቫይራራቸው የሞተ ምድረ አጀንዳሞች እየመጡ ቤትሽ ላይ መረባቸውን አይዘርጉ። ገባሽ? መረባቸውን ቤታቸውን እንደ ድር ማለት ነው። ቤታቸውን እንደ ድር አይስሩ። የሆነ ሰዓት ላይ ጊፍት የሰጠሽ ጌም ስለተጫወች ነው። ለማኝ አይደለሽም። ስጨኛ አላልሽውም። ፈልጎ ፈቅዶ ነው የሚሰጠው። ኦቨር ዘ ጌም አለቀ። ቴንክ ዩ ይባላል። ይመሰገናል። ሌላ ነገር ምንም ተአምር የለም። ገባሽ? ገስት ሲገቡ ብዙም ጊዜ አብዛኛውን ጊዜ ለምንድን ያን መጠቀሚያ እንዲያደርጉሽ ስላልፈለኩ ነው። ሌላ ታይም የራስሽ ታይም አለሽ። ውድ ሰዓት ለራስሽ ስቲ። ሰዎች በሚፈልጉሽ ሰዓት ጌምሽን ምርጥ ጌም ተጫወቺ። ጌም ስትጫወቺ ሪል ተጫወቺ። ምንም ነገር አያስፈልግም። ማሸነፍ መሸነፍ ያለ ነው። ነገርኩሽ። እኔ በኮይን ከጾም በኋላ ቆማለሁ። ምሳሌ ወደ መገዳደል ነው የምገባው። ያኔ እውነትም እዚህ ጋር ያለ ሰው አሁን ቁጭ ብሎ ሊሰማል ምናምን ብለሽ ታስቢያለሽ? ኖ ሰዎቹ ወዴት እንደሚፈልጉ እንዴት ወዴት እዚህ ቲክቶክ ላይ ፖለቲካ ሰልችቶታል፣ ዘረኝነት ሰልችቶታል፣ ስድብ ሰልችቶታል። ስለ ሙሙ ምንሽር መስማት አይፈልግ። ሁሉም መዝናናት መሳቅ ነው የሚፈልገው። ቁጭ ብለሽ አንድ ሰዓት ብቻዬን ላስቅ ብትይ ደግሞ አቺም የለሽም አቅሙም እውቀቱም። ስለዚህ ያንቺን ኮንቴንት ካወቅሽ ያንቺን ቦታ ካወቅሽ ጌምሽ ላይ ተጫውቺ፣ ለራስሽ ሰዓት ስጪ። የሚያጫውትሽ ጌመር ለአንቺ ከጊፍተር በላይ ነው። የእናቴ ልጅ በደንብ አዳምጪ። አንቺን የሚያጫውት ጌመር ከጊፍተር በላይ ነው። የጊፍተር ችግር እኮ የለም ቲክቶክ ላይ የጌመር ችግር እንጂ። ትጫወቻለሽ፣ አንቺም ታውቂዋለሽ። ገባሽ? ስለዚህ ጌም ማንም ሰው እንትናንን ያስወጣሁት ምናምን ነገር ሞኬ እንቁርቲ ማስወጣት አይችልም። ይሄ ያንቺ ቤት ነው። በቃ ማንም ከአንቺ በላይ የለም እዚህ ቤት ላይ። ይህን እያልኩሽ ያለሁት ሰዎች ልክ ናቸው ልክ አይደለም፣ አንዱ ትልቅ አንዱ ከፍ አይደለም። ሞዴሬተር የተሰጠው ስራ አለው አንቺ ላይ ለማዘዝ አይደለም። ይሄ ያንቺ ቤት ነው። አንቺ ነሽ ለፍተሽ ፈግተሽ ጥረሽ እዚህ ጋር ያደረሽው፣ ማንም አይደለም። ማስገባትሽ ካልቀረ ማስገባቱ ሲጀመር ስህተት ነው። ማንኛውም ሰው ፖለቲከኞች ፖለቲካቸውን ሄዶ ፖለቲከኛ ቤት ይስሩ። የተለያዩ የአጀንዳ ሰዎች አጀንዳቸውን ቦታ አለው ቤት አለው። ገባሽ? እነዛ ሰዎች ወይ እሷ እኮ ጌመር ናት ወይኔ ስትሸነፍ አዛዘነች ሸረኩላት በሚል አንግል ብቻ ይምጣ እንጂ የሆነ ነገርን ይዞ ቤትሽ አይምጣማንም። ይሄ ድንገት ከጠቀመሽ ነው ከሚል አንግል ነው። ብዙ ሶሻል ሚዲያ ላይ ቆይቻለሁ። ስለ ሶሻል ሚዲያ በደንብ ተረድቻለሁ፣ አይቼዋለሁ። ይህንንም ህዝብ እንዴት እንደሰበሰብኩት ምን ያህል ዋጋ እንደከፈልኩ ማቃለው። እኔ የሚገባኝን ነው እያገኘው ያለሁት ብዬም አስባለሁ። ያም ደግሞ አይቼው ነው። ዌል ፋይናሊ ይህ አሁን የተለያዩ የሚነሱ ነገሮች አንቺ ጋር ታኮ ሲመጣ መልስ ማትስጪ፣ መልስ መስጠት ያለባቸው የአንቺ ደጋፊዎች። ምርጥ እንትና እኮ ጉቺ እኮ ምርጥ ጌመር ናት። ጌም ነው እኮ የምትጫወተው። በቃ በጌም ዙሪያ ብቻ ጌም ስትጫወቺ አጀንዳ ውስጥ አገቢም። ከፖለቲካ ጋር አትነካኪም፣ ከመንግስት ጋር አትነካኪም፣ ከህዝብ ጋር አትነካኪም፣ ከማንም ጋር። ሌላ አንዱ እዛ የሰውን እናት የሰውን የብሔርን መንግስት እንደፈለገ እየተሳደበ መጥቶ ቤትሽ ላይ መጥቶ መረቡን ቢዘረጋ መረቡን ታይ ቤትሽ ላይ ቢታይ አንቺ ከሱ በምን ትለያለሽ? ኦቨር ዘጌም። ይሄ ነው እኮ ትልቁ ችግር። ያልተረዳሽው አንቺ ይሄ ነው። ሰው አትጥይ፣ ጌምሽን ተጫወቺ። ጌምሽን ስትጫወቺ መቼስ ገዝተስ ገብኛ አይልሽም። አንድ ሰው መጥቶ ፑሽ ያደርግልሻል። ልክ እሱ ስማርቱኝ ከነሱ የበለጠ ገባሽ? እዛ ጋር 500 ሰው ከሚሰማው እዚህ ጋር 1000 ሰው 2000 ሰው ቢሰማ ይሻለዋል እኮ ማንኛውም ሰው የትኛውም አጀንዳ ፈላጊ ማለት ነው። ሌላ ቦታ ህዝብን አስቀይሞ እንደፈለገ ገስት ላይ ምኑ ላይ ጅኒ ላይ ራሱ ቤት ላይ እንደፈለገ አድርጎ መጥቶ አንቺ ጋር ሲገባ አየሽ፣ ተከታተልሽ። ሰው እየሰማው ነበር። ሰው ትንሽ ካንቺ የመራቅ እንትን ይኖረዋል ብዬ ስላሰብኩ ነው። ጌም ተጫውተሽ ስጨርሽ ዘግተሽ ብትወጪ እንደሌላ ጌመሮች ምንድን ነው? ምን የሚቀርብሽ ነገር አለ? ምን የሚቀንስብሽ ነገር አለ? ምን አጣሽ? በቃ እኮ አለቀ። ሌላ ነገር እኮ ምንም የለም። ገባሽ? ለወሬ ወሬ እኮ ስንት ዓመት ማለት ነው። ከላይ ከታች ሽበት እስኪወጣብሽ ድረስ አወራሽ እኮ ምን ተጠቀምሽ? ካወቅሽ ህይወትሽን ትቀይሪበታለሽ። ካላወቅሽ እዚሁ ትፎከታቻለሽ ማለት ነው። አንድ ቀን በሆነ ስማርትነት ምናምን ነገር አንቺ ብሔርተኛ አይደለሽም፣ ኢትዮጵያ ሆነሽ ሁሉም ብሔር ብሔረሰብ ከዛም አልፎ ባህር ተሻግሮ ኤርትራውያንም አረቡም ፈረንጁም ይሄ ነው ስማርት።
ጌምሽን እንዴት አድርጌ ከነማን ጋር ልጫወት፣ ጌሜን እንዴት ከፍ ላድርግ፣ ከነማ መጫቴ ወጥቼ ከፈረንጆች ጋር ከምኖች ጋር አይሽ ቋሚ በጣም ምርጥ ጊፍተር የሚገራርሙ ጊፍተሮች አሉ ቲክቶክ ላይ ኤቭሪ ነገር ያስጠላቸው። በተለይ አሁን ኒው አካውንት ከፍቶ የመጡት በፊት 39 38 40 ሌቭል የነበሩ ናቸው። ተዋርደው ምን ብለው ተሰድበው የጠፉ ናቸው። አሁን እንደ አዲስ ነው ጌሙ አፕዴት ሆኖ በአዲስ መልክ ስለመጣ ተመችቷቸዋል። ሁሉም አካውንታቸውን ቀይሮ ነው የመጡት። ኦኬ አዲስ ጊፍተር የለም። በቃ ተመቸው። ይሄኛው ቀስ ብለሽ አካሂደሽ የሰውንም የራስሽንም አክብረሽ አጣጥመሽ አብረሽ መሄድ ነው። አባት መጓዝ ነው። ህይወትን ማስቀጠል ነው። የምትፈልጊው ቦታ እስክትደርሺ ድረስ ከዛ በኋላ ይደርሳል። ምንም ዝም ብሎ እዚህ ከምታገኘውን እየረጨሽ እያወጣሽ ምን እያልሽ ለመታየት የሆነ ቦታ ላይ 4 አንበሳ 5 6 ስጪ። ጥሩ ነው መስጠት፣ ጥሩ ነው ማግኘት ነው። አትስጪ አይደለም ገባሽ? ገና እኮ አንቺ ሰርተሽ አሁን አቴንሽን ነው እንትን እያልሽ ያለሽ ሰው ነው የሰበሰብሽ ያለሽ። ገና የዘራሽውን የምታጭድበት ሰዓት ገና ነው። ገባሽ? እዚህ ስር ጉቺዬ የኔ ንግስት የኔ ውድ ውሸታም ነው እኮ ነገ ይሄ ነው እኮ የሚቀየርብሽ። እዚህ ስር ያለው ውሸታሞች ናቸው። ገባሽ? ወይ አንቺ ትክክል አስመሳይ ነሽ፣ ከነሱ ጋር ማች ነሽ፣ እነሱም እያስመሰሉ ነው፣ አንቺ ማስመሰለሽ። እንደዚህ አብራችሁ ቀጥሉ። ያው ጉቺዬ ውድዬ ፍቅርዬ የሚሉት ማለት ነው። ገባሽ? አይ ደግሞ አንቺ ደግሞ ከነሱ ተሽለሽ ስማርት ከሆንሽ እዚህ ጋር ያለው ነገር ነገ እንደምትቀየር ወቂ። ብዙ ሰው ላይ ተቀይሯል፣ በጣም ብዙ ሰው ላይ። ጌም ግን ጌም ነው ሁሌም በአዲስ ኮንቴንት። ምንድን ነው የሚያዝናናው? ዛሬ ደግሞ ከጊፍት ቅጣት ወጥተን ከኔ እንትን ጋር የሚሄድ አንቺ ለራስሽ ከምትሰጪው ሪስፔክት ጋር ብርበሬው ጅኒ ምናምን አልፈልግም። እና ምንድን ነው ሰውን ሊያዝናና የሚችል እዚህ ላይ ብቻ ትኩረት ማድረግ ነው። ሰውን ማዝናናት ላይ ብቻ ምን ባደርግ ምን አይነት ነገር ያስደስታቸዋል? ማሜ ዛሬ በጌም አለ በጊፍት አልጫወትም። ዛሬ ለየት ያለ ነው በቅጣት የኔ ቅጣት ይሄ ነው ብትይ ለየት ያለ እነሱ የሚያዝናና ከሆነ ይሄ ነው እኮ የሚያስፈልገው። ይሄን መፍጠር ነው፣ አዳዲስ ነገር መፍጠር። ገባሽ? ከቻልሽ ከፖለቲከኛና ከእንትኖች ራቂ፣ ከአጀንዳዎች እንትኖች ማለት ነው። ጭራሽ አያስፈልጉም። ራቂ ስልሽ ጠያቸው አይደለም ስደቢያቸው አይደለም። በቃ አንቺን ሊያገኝሽ የሚችለው ገዝተሽ ላይ ሲገባ አይደል? ካልገባስ ይሄን ስልሽ እያዘዝኩሽ አይደለም እየነገርኩሽ ነው ያለሁት። ሁሉም ትተዋል። ለምን አንቺ ጋር መራብ እንትናቸው ነው። ቤታየው ጋር አይገቡም፣ ማማር ጋር አይገቡም፣ እኔ ጋር አይገቡም፣ ዲቦራ ጋር አይገቡም። አንቺ ጋር ለምንድን ነው እንትናቸውን ድራቸውን እንትን የሚሉት? አንቺ ቤት ላይ ለምንድን ነው ያስፈልጋቸው? በጣም ብዙ ያውም በጣም ቀንደኛ ያውም ወጥመድ አይደለም እሳት ውስጥ ሊከትሽ የሚችል ወላሂ ሱመ ወላሂ። ይሄን ንግግር ያሻል። እቺ የወንድምነት ምክር ነው። ገባሽ? ምንም ቢሆን አብረን እንትን ብለናል፣ በልተናል፣ ጠጥተናል። ይሁን እንደ መሲ ብሪጅስቶን አይነት አንድ ስማርት ስልክ ተቀብለሽ ቤቷን አታስተዋውቂም። ሌላ ቢቀር ወዳ ነው እንደ 2000 ሰው ያይሻል እኮ። እጅሽ ግርሽን ስማ ነው እንትን ተጠቀሚበት። በቃ ጊዜሽን ካልሆነ ዝም ብለሽ ጣንሽን ኩበትሽን እያጫጫሽ ገባሽ? ትላንትም ኩበታም ልጅ ዛሬም ኩበትሽን ያጭሸስ ቁጭ ብለሽ ወሬ አውሪ። ጨርሻለሁ። አመሰግናለሁ። ሶሪ ይሄን ምልሽ ለዚህ ነው፣ ስለምታሳዘኝ ነው። ልብሽ ንጹህ ስለሆነ ለካንቺ የምፈልገው ልብሽን ስለሆነ ነው። ይሄን ልብሽ ደግሞ የሆነ ነገር ገብቶበት እንዲሻከር እንዲ ሆነሽ እኮ ቢሆን ጥሩ ነው። ገባሽ? ሌሎች እኮ እዚህ ጋር ያመቻቹ ወደ ላርጎ ዘው ይሄዱ መቅኔውን ጠጥተው መጣውት እኮ እንደ ሬሳ ነው። እዚህ ጋር እኮ ስንት የሚያሳዝን ጊፍተር አለ መሰለሽ። ከፈለሽ ተስተዋውቅሻለሁ። ቶፕ ሰቅጣጭ የሆኑ ጊፍተሮች ዛሬ 0 ዲግሪ ላይ ሆኑ። ዛሬ እንደ ወንድሜ እንደ እህቴ የማያቸው ጊፍተሮች አሉ። ወላሂ እውነቴን ነው የምልሽ። ገባሽ? ሁሉም ሚዛናዊ ያርገሽ፣ ስማርቱ ነሽ እንደ ሌላ ጌመሮች። ጆን ዳንኤል አንድ ቀን ከጆን ዳንኤል በላይ ጓደኛ የለም፣ ከጃኒ በላይ ያለው የለም። ከነናሆሜ ከነ ኤርሜ ኤችዲ የተሸል ቁጭ ብለው ቤታቸው ላይ ወፍ የለ ምን የለ እንዴት እንደሚሸክሉ አላህ ያርግላቸው። አጀንዳ ፈላጊ የለ። ፖለቲከኛም እነሱ ቤት አይሄድም። ተግባባል። ባለ አጀንዳዎች፣ ተሳዳቢዎች፣ ተራጋጮች እነሱ ቤት አይሄድም። ቢሄድም ቦታም የላቸውም፣ አያስገቡም። እነሱም ልግባ ብሎ አያስቡም። ጀስት ከነሱ በምን ትለያለሽ እንጂ ይሄ ነው እኮ በቃ ከሁለት አንድ መሆን ነው ማለት ነው። ወይ እዚህ ጋር
አስመሰለሽ ተመሳስለሽ ምናምን ነገር በአንቺ ቀመር የሚሆን ነገር የለም። እርግጠኛውን የምነግርሽ አንቺን የፈጠረሽ የምታምኝበት ክርስቶስ ገባሽ? የዋህነሽ ጥሩ ሴት ነሽ። ጌምሽን ተጫውጪ፣ አላህም ይሰጥሻል። ኬትም ታገኘዋለሽ። ስላሽቃባትሽ አይደለም እንትናዬ ባልሽው አይደለም። ነገ ያስለቅሱሻል እነዚህ ሰዎች የሆነ ነገር ውስጥ ምናምን ከተውሽ ምን ብሎ አሁን ባመጡት ነገር ማለት ነው። መልስ ስጪ ትባያለሽ ነገ። ዛሬ ማይደፍሩሽ ቢሆንስ ጃኔን ይላሉ፣ ጆን ዳንኤልን ይላሉ፣ ማሜን ይላሉ። ዞር ብሎ በስህተት ስሜን ያነሳሉ። ከኔ በላይ እንትን ነውጠኛ ሰው አለ እንዴ? ተሳስቶ ያደርጋሉ? አያደርጉትም። ኔቨር። አንቺ ጋር ግን የዋህነትሽን፣ ልብሽን፣ መልካምነትሽን አይተው ሊጠቀሙብሻል። ማንም ሰው እንዳይጠቀምብሽ። አንቺ ጌመር ነሽ። ጊፍተር ጊፍት መስጠት ስራው ነው። አንቺ ጌም ነሽ። ጌም መጫወት ስራሽ ነው። ሌላ ምንም የሚያነካካሽ ነገር ለም አትነካኪ ከማለት አንገል ነው። ካጠፋ ይቅርታ። ለዛ ነው እኔም ብናደድብሽም በአንቺ የተነሳ ነው። ይህን 3-4 ቀን በጣም ነው የተናደድኩብሽ። የምናደደውም ለአንቺ ብዬ ነው። ወይ አልሰማሽኝ፣ ወይ ተረጂኝ፣ ወይ አዳምጪኝ፣ ወይ ደግሞ በራስሽ መንገድ ሂጂ። በስ የሚጠቅምሽን እኔ ከምናገረው ለሚጠቅምሽን ውሰጂው። ማይጠቅምሽን ጉቺ ከኔ ጋር ጌም ተጫወተች አልተጫወተች፣ ማሜ ከማን ጋር ጌም ተጫውቶ እንትን ሆኖበት ያውቃል። ከስሮበት ወይ ጊፍት አጥቶ ወይ አቴንሽን ሳያገኝ ቀርቶ ያውቃል። ይሄ ራሴ ማመጣው ነው እኮ በራሴ ብቃት። ችግር የለብኝም። እሱ ሰው ህዝቡ ዲያስፖራው እናቴ ቋቅ ያለው እሙሙ ነው። ቋቅ ያለው ምንሽር ነው። ቋቅ ያለው አጀንዳ ነው። ቋቅ ያለው ፖለቲካ ነው። ቋቅ ያለው ስድብ ነው። በጣም ረጅም ዓመት አየዋ። ሰው እኮ ሲሰደብ እናት ከመቃብር ውስጥ በአህያ ስትደፈር እኮ ብሎ ብለሚናገር እኮ አንበሳ ሲያወርድ ነበር። ግደኛው እነሱ ወድቀዋል። ሁሉ የሉም። በዚህ ሰዓት ቢኖሩም ምንም ነገር የለም። ነቃ ዲያስፖራው እንዴ! ጊፍት እየሰጠ ለምን ሐራም ነገር ይሰማል? መዝናናት መሳቅ ነው እኮ የሚፈልገው። ለማሳቅ ያንን ሁሌ መፍጠር። አዳዲስ ሰዎች እየመጡ ነው ያሉ። እጅግ በጣም የሚገራርም ኮንቴንት አላቸው። የሚገራርሙ ሴቶች እየመጡ ነው ያሉት። በተለይ በዚህ ሰዓት ወንዶችም ሴቶችም ታያለሽ። ሁላችንም ገልብጦ የሚያልፉ ማለት ነው። ስለዚህ የመጣውን ቻንስ ተጠቀሚ ከማለት ነው። ንግግር አበዛው። ሶሪ የምትይውን አዳምጥሻለሁ። እሺ ሰምቻለሁ። ቴንኪው ሞካ፣ አመሰግናለሁ። ቴንኪው። መጨረሻ ላይ አንድ የተማረ ሞዴሬተር አንቺ ስር ማጣቴ ነው። ገባሽ? ሁሉም ዘገምተኛ ምን አይነት ሁሉም ትክክል ማሜ ሲመጣ ትክክል ነው የሚሉት። እንደዚህ ኖ የሚልሽ ኖ ማንም ሰው ያስፈልግ ስራ ነው በቃ። ገባሽ? ምናምን ነገር ኖ የሆነ አጀንዳ ነገር ሲኖር የሆነ ነገር ሲኖር ገባሽ? ምናምን ነገር ከዛ ከልክሎ የሆነ ነገር ላይ ትኩረት የሚያደርጉ እንዲህ እኮ ለዚህ የሄለን ወርቅዬን ሞዴሬተር እንዴት እንደማደንቃቸው በተለይ ናኔና መርየም የሚባለው ማሜ ፕሊዝ ወላሂ ስሙ ወላሂ እንዴት እንኳን ታይ ከእሷ ጋር መጫወት ሀሳብ እንኳን ከሌለን የመጫወት ጉዳይ አይደለም። በቃ እሷ እንዴት እንደሚያበረታቱ ከጎና ሆኖ ምናምን ነገር ሞዴሬተር ታዲያ እዚህ ጋር ቁጭ ብሎ ሴቶቹ በተለይ ሴቶቹ ስማርቱ ነው የአንቺ ማግኘት ተደስቷቸው ቁጭ ብለሽ አንድ ሰዓት ገዝት ላይ ያስገብተሽ አሳስ ገሰ ስታወሪ 100 ኮይን ሳታገኝ ቀርተሽ ከአንድ ሰው ጋር ዝም ብለሽ ልከሽ እኮ 1000 ኮይን ብታገኝ ነው እኮ ለአንቺ የሚጠቅምሽ። ያራዳለች ሌላ ወሬ ነው። ያልተወራ ነገር እኮ ምንም የለም። ይሄ ነው ሞዴሬተሮቿ። የእሷ ወዳጅ ከሆናችሁ የእሷ ወዳጅ መሆን ነው፣ ካልሆነ ለቃችሁ መውጣት ነው። ሰምቻለሁ። ሽፍቅሮች የሚጠቅመኝን ወስጃለሁ፣ የማይጠቅመኝን ትቻለሁ። ወስጃለሁ ጋይሶች የሰምቻለሁ። የማሜን ምክር የሚያስፈልገኝን መስተካከል ያለበትን ወስጃለሁ። የራሴን አመለካከት ደግሞ በራሱ በተናገረው ነገር ላይ ጨምራለሁ። ማሜ ያለው ሁሉ ልክ ነው አይደለም። ከተናገረው ነገር ልክ የሆነ ነገር አለ ለኔ የሚጠቅመኝ። የራሴ ደግሞ ግላዊ ሐሳብና አመለካከት አለኝ። ከዛ ጋር አንድ ላይ ቀላቅዬ ወይ ዊልስ እንግዲህ ቀደም ብያቸዋለሁ አይደል? እንደዛ ነው። ሞዴሬተሮችም እንግዲህ ማሜ ያላችሁን ሰምታችኋል። ነቃ በሉ። አንድ የተማረ ሞዴሬተር የለሽም ብሏል ማሜዬ። እንግዲህ
እንኳን የተማረ ሞዴሬተር ምንድን ነው ያልከው? ሌላ እንደው አንድ ነገር ላስታውስሽና ትላንት እኮ 2 አንበሳ 3 አንበሳ ይሄማምማ እጅ ሰጠዋለሁ የሰሚራን ቀሚስ ሳላለብሰው እኮ አላቆምም ያለው መኮንን እኮ ዛሬ ይኸው አማካሪሽ አድርገሽዋል እኮ የፈለግሽውን ነገር ስታስገቢ እያስወጣ ምናምን ጊፍት መስጠትም ትቷል። ለምን የሚፈልገውን ነገር አግኝቷል። ያ ምንድነው አቴንሽን አግኝቷል። በቃ ከአንቺ ቤት እንደፈለገ ይገባል ይወጣል። በፈለገ ሰዓት አስገቢኝ ካለ ታስገቢዋለሽ፣ አስወጣኝ ካለ ታስወጪዋለሽ። ትላንት እኮ ጊፍተርሽ የነበረ ሰው አየሽ፣ አንቺ ነሽ ጠንካራ ሰው የምታደርጊው። በስ እሱ በፊት በአንቺ ነበር የሚመራው። አሁን እኮ አንቺ በሱ ትመሪያለሽ፣ እንደፈለገ ነው። ቢግ ስማርት ያንተ አሁን ከመኮንን ጋር ፐርሰናል ችግር ስላለብክ ከራስ ችግር ጋር አታገናኘው። ኔበር አይደለም እንጂ ለምን ምን ችግር አለው? እኔ እኮ ከሌላ ሰው ጋር እኮ ጌም እጫወታለሁ። እኔ ሲጫወት እኮ መጥቶ እኔ ስለመኮንን ኤግዛምፕል ነው እንጂ ማነሳልሽ ከመኮንን አንዲትም ቢሆን 1% ጥላቻ የለውም የለኝም። ይሄን በደንብ ትታቂልኝ። ጌም ሲጫወት መግለጥ በተቃራኒ ዙሪያ ላይ ሰፖርት ማድረግ ይወዳል። ጥሩ ነው፣ ይስጥ፣ ደስ ይለኛል። እኔም እሱም ዲፌንስ የማደርግበት የራሴ ለአንቺ መጥቼ አንበሳ ስሰጥ እኮ በዛኛው በኩል ለአስሊ ፑሽ እንዲያደርጉለት ነው ቢገባው ስትል ነበር አይደል? የመኮንንም ከዛ አንግል ነው ማየት። ከዛ አንግል እኔ ከዛም ከፍ ብዬ አስባለሁ። ያ አይደለም ሌላ ነገር ደግሞ አሁን እሺ፣ በቀደም አንቺ ጋር ስጫወት እኮ እኔና አንቺ ተጫወተን እኮ አንቺ ጋር አንበሳ መለቀቀም እኮ ከአንቺ ጋር ወጥቼ እኮ ሂጄ ከማሪያ ጋር ስገባ ለቋል። ተው የሌለ ነገር አታውራ። 3 አንበሳ ለቋል። እኔ ነኝ በቃኝም ብዬ የምጣሁት እንጂ እሱ አላለ። ቆይ እዛ 12 አንበሳ ሄዶ አወረደ። ለምን አወረደ? አይደለም እናቴ፣ እዚህ ጋር ጊፍተርን የእናትሽ ልጅ አይደለም የተመቸው ቦታ ላይ አቴንሽን ያለበት ቦታ ላይ እሱ የሚፈልግ ቦታ ላይ ጌም ላይ ነው ጌም የሚጫወተው ያራዳ ልጅ። አሁን እያልኩሽ ያለው በጌም ዙሪያ ነው እያወራሁልሽ ያለሁት። የኔ ንግግር ገብቶሽ ከሆነ ማለት ነው። በሱ ዙሪያ አይደለም። ገባሽ? ያ እኮ የአንቺ ሀቅም ሊሆን ይችላል። ለእሱ አለመሰጠም እኮ አይደለም። ገባሽ? የሆነ ቅናትን ምናምን አይደለም። ስማርት ሰው ሁሌም ቲክቶክ ላይ ተጠቃሚዎች ናቸው። ከወንበራቸው ላይ ሳይነሱ ቁጭ ብለው አንበሳ ሲሰጣቸው አይደነግጡ ስንት ጌመሮች አሉ መሰለሽ። አንበሳ እየተለቀቃቸው አይደነግጡም፣ ቴንሽን አይሆኑ። ገባሽ? ጌም ተጫዋች ወይ ጌመር ሁኚ፣ አጀንዳ ውስጥ አትነካኪ። ጠልፈው አሁን የመጣው ነገር ወጥመዱ ለማንም አይደለም። የተከበረች እጅግ በጣም ቢሊዮነር ከሳራ ጋር ይመስላሻል እንዴ? የሆነ ነገር ብለው እዛ ጋር አነካክተውሽ በዛም በዚህ የሚሆን ነገር አምጥተው አንቺ እመጣለሁ። ምንድነው የኔ ጥፋት ካልሽ ጊፍት አገኘሽ፣ ተከታይ ያገኘሽ፣ በቃ ይሄ ነው ያንቺ ጥፋት። ጨርሻለሁ። ሁለት ሺህ 400 ሰዎች ሜምበር ሁኑ።